ተከፍቷል፣ ስልኩ ተከፍቷል እና 20 ደቂቃ እንደባለፈው ወንድማችን አስገባኝ እያልክ እንዳትለኝ። ዋይ የምትባለው ልጅ ለብቻ ይሰጥሃል ተብለሃል። ለብቻ ሚዲያ ይሰጥሃል እና የእህቶቻችንን ሰዓት ነው አሁን የወንድማችን አንድ ሰው ገብቷል። ሄሎ ሄሎ፣ ሰላም መምህር። እግዚአብሔር ይመስገን። ኧረ ወንድ ነው መጀመሪያ የገባው። ባለፈው ሳምንትም እንደዛው። ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። ላይ ነው አውቀሃል? አዎ አውቄያለሁ። ሁሌ ነው የምከታተለው። እሺ እሺ ወንድማችን፣ እንዴ ባለፈው ሳምንትም እሑድ ዕለትም ወንድ ነው መጀመሪያ የገባው። ያ ሰምቻለሁ። ነው ራስህ ነህ? ነው አይደለሁም፣ ሌላ ነኝ። እሺ እሺ። አንዳንድ ጥያቄ አሉኝ። በኋላ ደግሞ ሳትረሳ ስክሪንሾት ታደርግልኝና ያው ኮምፒውተር አድርገዋል፣ ግን ስራ ስለሚበዛብህ ነው መሰለኝ። አየር ላይ ቆየኝ። እሺ አንድ ጊዜ አየር ላይ ቆየኝ። እሺ ሰይፈ ሚካኤል በጣም አመሰግናለሁ። እግዚአብሔር አክብርልኝ። ገና ከመጀመሩ ጊፍት ተሰጥቶኛል። እግዚአብሔር ይስጥልኝ። በቅርቡ ቀን እንግዲህ አንድ ትልቅ ሰርፕራይዝ አለ። ሰርፕራይዙን ትሰማላችሁ። 533 ሰው እየሰማኝ ነው። ያ ትልቅ ሰርፕራይዝ ደግሞ በህይወታችሁ በጣም በጉጉት የምትጠብቁትና እንዲሆን የምትመኙት እንደሚሆን ተስፋ አደርጋለሁ እና በዛ ጊዜ በደንብ እንገናኛለን ማለት ነው። በርዕሱ ላይ የጻፍኩት ምንድን ነው የሚለው የት ናችሁ የሚል ነው። ብዙ ጊዜ ርዕስ ከጻፍኩ በኋላ ቀጥታ ወደ ውይይት አልገባም፣ ማብራራት አለብኝ። የት ናችሁ? እውነት አሁን ያላችሁበት ቦታ ላይ ናችሁ? ራሳችሁን ፈልጋችሁ ታውቃላችሁ? የት አገኛችሁት ወይስ አጣችሁት የሚል ነው የዛሬው መርሃ ግብራችን። እንግዲህ ይሄ ራስን ስለመፈለግ ነው። የት ናችሁ ማለት አሁን ዩቲዩብ ላይ ፊት ለፊት ካሜራ ፊት ስለሆናችሁ እዚህ ነን ልትሉ ነው ወይስ እውነት አሁን ያላችሁበት ቦታ ላይ ናችሁ ያላችሁት? እውነት አሁን እያዳመጣችሁ ነው ያላችሁት? አካላችሁ ስጋችሁ ነው የተቀመጠው ወይስ መንፈሳችሁ የት ነው ያለው? ኢትዮጵያን የናፈቀ ኢትዮጵያ፣ ኤርትራን የናፈቀ ኤርትራ፣ ልክ እንደዛ ነው መንፈሳችሁ ያለው ወይስ መንግስተ ሰማያት ነው? ወይ ፖለቲካው ላይ ናችሁ? ከኔ ላይቭ እንደወጣችሁ ምን እንደምታደርጉት እውነት እኔ ጋር እየተከታተላችሁ ነው ወይ ስል እኔን ማለት ብቻ ሳይሆን በድናችሁ ስጋችሁ ከአይምሯችሁ ጋራ አንድ ላይ ታርቆ የምትፈልጉትን ነገር እያዳመጣችሁ ነው ወይ የሚል መልእክት ነው ያለው። ሌላው ራሳችሁን ፈልጋችሁ ታውቃላችሁ ወይ ነው። እውነት ራስን መፈለግ ምን ማለት ነው? እስቲ በዚህ ጉዳይ ላይ ጻፉ። እሺ ርዕሱን ስጽፍላችሁ ብዙ ጊዜ ስለ ርዕሱ የገባችሁ ነገር ብጽፉ ደስ ይለኛል። ራሳችሁን ፈልጋችሁ ታውቃላችሁ? የት የት ፈለጋችሁት? ኧረ እኔ የትም ፈልጌው አላውቅም። እኔ እንዴት ነው ራሴን የምፈልገው? ከየት ልፈልገው? ማን ጋር ሄጄ ልፈልገው? እኔ አሁን ራሴን ፈልጌ ብዙ የሆነ ቦታ አገኘዋለሁ። የሆነ ቦታ ተወሽቄ ነው የማገኘው። ፈርቼ ጊዜውን ሁኔታውን ፈርቼ ስላችሁ በቃ ምንም እንኳን ኃጢአተኛ ብንሆንም ተጨማሪ ኃጢአት ላለመስራት ተጨንቀን ፈርተን ከና ኃጢአታችን እንዳንሞት ተሸሽገን በእግዚአብሔር ጉያ ውስጥ በቤተ ክርስቲያን ጉያ ውስጥ እንላለን እና ራስን መፈለግ በጣም ከባድ ነው አይደለ? ሌላውን ሰው ፈልጎ ከማግኘት ይልቅ ራስን ፈልጎ ማግኘት እጅግ በጣም አድካሚና ውጤታማም ነው። ሲገኝ ውጤታማም ነው። እሺ ራሳችሁን ስትፈልጉ የት እንዳገኛችሁት ብትጽፉልኝ ደስ ይለኛል። እንዴት አገኛችሁት? ራሴን ፈልጌ ላገኘው አልቻልኩም እያሉ ነው። አዎ ራሳችሁን በደንብ ፈልጉ። የት እንዳገኛችሁትን ብትጽፉ ጥሩ ነው። ይሄ በነገራችን ላይ በየቀኑ አዩት እስቲ በኤፎር ሳይዝ ላይ ጻፉትና የዚህ ሳምንት ጥያቄ ይሄ ነው። የት ነው ያለሁት? እውነት ራሴ አሁን ያለሁበት ቦታ ላይ ነው ያለሁት ወይስ ሌላ ቦታ ነኝ? በምን ነው እዚህ ያለሁት? በአካል በስጋ ወይስ በመንፈስ? ከዛ ደግሞ ራሴን ፈልጌ ሳግኝቼዋለሁ? ራሴን ለመፈለግስ ሞክሬያለሁ? ራሴን እስካጣሁት የት ነው ያለሁት ማለት ነው ብላችሁ ራሳችሁን ፈልጉ። ራስን ፍለጋ በአሁኑ ሰዓት በጣም ወሳኝ ነው። ለምን ሰርቆናል? ምን ጊዜ? ማን ነው? ዲያብሎስ። ጊዜ አይደለም ዲያብሎስ፣ ግን ጊዜውም ዲያብሎስም ሰርቀውናል። የራሳችንን ፍላጎት ሰርቆናል። ዓለም ሰርቃናለች። እግዚአብሔር ከዓለም ሰርቆ ከጊዜ ከዲያብሎስ ሰርቆ
የራሱ ሊያደርገን ይፈልጋል። መንጥፎ መንጭቆ አልመጣም ስንለው ራሱ መንጭቅ አድርጎ የተወጨቀውም ቀርቶ የቀረው ስጋችን የቀረው አካላችን ተወጭቆ ቀርቶ እንግዲህ ወደ ቤቱ ሊያመጣን ይፈልጋል። መምጣት የሚፈልግ ለምን አካለ ጎዶሎ አድርገህ መጣኸኝ አይልም። ለምን ሙጭጭ ብለን አንመጣም ስንለው እና ብሎ ምንጭቅ ሲያደርገን የቀረ አካላችን ይቀራል። ዓለም እንደ ሸንኮራ መጣ ምጥጣጋ ተፍታንም እንኳን ረግጣን ይዛናለች። ሸንኮራም ሆነን ስኳራችንም ተመጦ ተረግጠንም አለቅም ብላለች ዓለም። ስለዚህ ራሳችንን ፈልገን እናግኝ የሚል መልእክት ነው ያለው የዛሬው ላይቫችን። ወደ መርሃ ግብራችን እንገባለን። ወንድማችን እንዴት ነህ? እግዚአብሔር ይመስገን። መምህር እንደት ነህ? እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ባለ ሰዓት ተጠቀም እስቲ። 5 ደቂቃ ወስጄብሃለሁ። አሁን ጀምር። ነው ችግር የለም። ሀሳቤ ለመሰብሰብ እንዳውም ትንሽ ጠቅሞኛል እሱ። በጣም ጥሩ። አንደኛ ጥያቄ አለኝ እኔ ለምሳሌ በልጆቻችን ለምሳሌ ትምህርት ቤት ይማራሉ። እሺ ትምህርት ቤት ሲማሩ ቤተክርስቲያን ደግሞ እንወስዳቸዋለን እሑድ ማለት ነው ይቀበላሉ። አሁን በትምህርት ቤት ደግሞ እንትን ኮርስ አላቸው የሙዚክ ኮርስ አላቸው። እሺ የሙዚክ ይማራሉ። ሙዚክ ደግሞ የሙዚክ ማቴሪያልም አላቸው። እሱ ደግሞ ይጫወታሉ ማለት ነው። ትንሽ ናቸው ገና ግን አሁን ከሃይማኖቱና ከዚህ ዓለማዊ ነገር ይጋጭብናል። አሁን የሆነ ችግር ያመጣልን ይሆን? እንዴት ነው? ስለሱ ሐሳብ አንደኛ ተብራራልኝ ፈልጌ ነበር። እንዴት እስቲ ሐሳቡን ግልጽ አድርግልኝ። ማለት አንተን ያስቸገረ ሐሳብ ነው ወይስ እንዴት ነው? አዎ ሐሳቡ ምን ሐሳብ ሆነኝ መሰለ? ለምሳሌ በዚህ ትምህርት በዚህ እንትን እንወስዳቸዋለን አይደል? ከሙዚቃ እንዲርቁ ትምህርት ቤተክርስቲያን እንወስዳቸዋለን። ቤተክርስቲያን ይቀበላሉ፣ እዛም ይዘምራሉ። ትንሽ ናቸው ልጆቻችን። ግን አሁን በዛ በትምህርት ቤት ደግሞ የሙዚቃ ኮርስ አላቸው። እሺ የሙዚክ ኮርስ አላቸው። ሙዚክ ደግሞ አሁን እዛ ይጫወታሉ። እንደዚህ ቫዮሊን ምናምን ነገር ይጫወታሉ። እና አሁን ምን ችግር ያመጣ ይሆናል? አሁን በዛኛው ዓለማዊ ሆነው በዛኛው ደግሞ የቤተክርስቲያን ይሄድን ያለን። በእርግጥ ልጆችን በመዝሙር በቤተክርስቲያን ስርዓት ማሳደግ በጣም አሪፍ ነገር ነው። ግን ልዩነቱን እያሳዩ ማሳደግ ነው በጣም እኔ የምወደው። ልዩነቱን እያወቁት ለምን ይሄኛውን ከልክለሃቸው መዝሙሩ ላይ ክራሩ ላይ በገናው ላይ ብቻ የእግዚአብሔር ቃል ላይ ብቻ አስቀምጣቸው ከሆነ ያሳደግካቸው ያኛውን ፈጽሞ ስለማያውቁትና በሚዲያ ብቻ ስለሚያውቁት ሲያድጉ እንዲያውም እዛ ላይ የሚለጠፉት ይጓጓሉ። ይሄኛውን ይሰለችታል። ስለዚህ እድሜያቸው በደረሰ ቁጥር ምን ታደርጋለህ? ሁለቱንም እያወቁት እንዲያድጉ ዘፈን ምንም ማለት እንዳልሆነ፣ ሙዚቃ ምንም ማለት መንፈራገጥ እንደሆነ እያወቁት ቤት ውስጥ ዝም ብለው ሲቀልዱ ሲጫወቱ አለማስደንገጥ። አንተ የምን ጭፈራ ነው ምናምን ብሎ አለማስደንገጥ። ግን ኃጢአት እንደሆነ መጥፎ እንደሆነ ዘፈን እግዚአብሔር የማይወደው ነገር እንደሆነ ሙዚቃውም ዳንሱም ውዝዋዜውም ሁሉ ነገር ከምን እንደመጣ ከምታውቀው አንተ በምታውቀው መንገድ እየነገርካቸው እያሳደግ መሄድ። ግን የግድ ያን ነገር ላይ ሙጭጭ ብለው እንትን እንዲሉ ማድረግ የለብህም፣ ማስጨነቅ የለብህም ማለት ነው። እኔ አሁን የኔ ልጆች ኖርማል ናቸው ብዬ አስባለሁ። አንድ ቀን ለምን ይሄ ሙዚቃ አዳመጣችሁ ይሄን ዘፈን ለምን ትሰማላችሁ አላቸው። ግን መጥፎነቱን ነግራቸዋለሁ ራሳቸው። አሁን ይሄው ለምሳሌ በዚህ ሰዓት ዘቢብ ሰላምና ኤልዱ በገና እየተማሩ ነው። አሁን አቤል በገና እዚህ መገናኛ ማለት ነው ፈልገው ነው የሚማሩት። እኔ እንዲያውም አቋርጠው ትተውት መስሎኝ አሁን ስመጣ ወደዚህ አባዬ ቻው አሉኝ። ወዴት ነው ስላቸው በገና ትምህርት ቤት። እንዴ አልጨረሳችሁም ስላቸው አይ ገና ትንሽ ይቀረናል እና ደግሞ በጣም ብዙ ፈተና ተፈትነን አሪፍ ሁኔታ ላይ ነው ያለነው ማለት ደስ ብሏቸዋል። ለሙዚቃ ያን ያክል ቦታ የለው። ለምን ሙዚቃ ሲመጣ እኔ ነገሩን ጮሄባቸው ምናምን ተጭኛቸው ሳይሆን ራሳቸው እንዲያስተውሉት ነው የማደርገው። በዘፈን ምክንያት ምን ችግር እንደተፈጠረ በመጽሐፍ ቅዱስ ውስጥ ያለውንና ከዛ ደግሞ ዘፋኞች ህይወታቸው እግዚአብሔር የማይፈልግበት ምክንያቱ ምን እንደሆነ እንደየእድሜያቸው እየነገርኳቸው ነው የመጣሁት። ይሄንን ነው የምፈልገው። እኔ እንደዚህ ነው እንዲያድጉ የምፈልገው። ሌላው ህፃናት እኔ አሁን አንድ ማቃት ጎረቤት አለች። ምናልባት የሰማችኝ ይሁን አይሆን አላውቅም። በሰፈር ጎረቤት ነች እና ልጆቿን አንድም ዘፈን እንዳያዳምጡ አድርጋ በመዝሙር ያሳደገቻቸው። ባለቤቷ ከስራ ሲመጣ ፖለቲካና ኳስ ነው የሚያየው። መዝሙር ነው ሁልጊዜ የሚከፈተው። በጣም መንፈሳዊ ሰው ናት እና ግን ሁሉም ልጆቿ ማለት ይቻላል አሁን ለቤተክርስቲያንና ለመንፈሳዊ ነገር ብዙም ቦታ የላቸውም ሲያድጉ ማለት ነው። ውጤቱን ያየሁት እኔ በዚህ 20 ዓመት ውስጥ ነው። 20 ዓመት 25 ዓመት ከልጅነት ጀምሮ አውቃቸዋለሁ። አብረን ያደግነው ማለት ነው። ይሄ የሚያሳየው ምንድነው?
በጣም በቃ የሚጓጉት ለምንድነው? ለማያውቁት ጉዳይ ነው። ዲያቆን ሰንበት ትምህርት ቤት ውስጥ ወይም ቤተክርስቲያን ውስጥ እያደገ እየተማረ ከግቢ እንዳይወጣ ተደርጎ የአባቱን ቤት እዛው ቤተክርስቲያን ውስጥ ቢሆን ዓለምን ይናፍቃታል። ታውቃለህ? ለምን? ከልጅነቱ ጀምሮ እዛ ስለሆነ ዓለም ላይ ያለውን ነገር እንደ ዲና ማለት ነው። እንደ ያዕቆብ ልጅ ዲና፣ የያዕቆብ ልጅ ዲና ታውቃታለህ አይደለም? እስቲ የዚህን ሀገር ሰዎች እስቲ ወጥቼ ሊያቸው ብላ ስትዝናና፣ ሴቶቹን እኮ ለማየት ነው ስትወጣ ስትዝናና አይታው ስለማታውቅ የዛ ሀገር ሰው ሴኬም የሚባል ሰው አገኛት፣ አያትና ዛሬ ሴኬማውያን የሚባሉት ማለት ነው። ሴኬም የሚባል ሰው አይቷት አማለላት፣ አሳቃት፣ አሽኮረመማት። ከዛ በኋላ ከክብር አሳንሶ ድንግልናዋን ወሰደ ይላል። ለምን? አይታ ስለማታውቅ ኃጢአተኞች ናቸው፣ በዝሙት የወደቁ ናቸው የሚለው ነገር አታውቅም። ይችልች ዝም ብላ ሄዳ ተቀላቀለች። ግን ቀድማ መረጃ ቢኖራት ኖሮ አባቷ የሚላትን ትሰማለች፣ ወንድሞቿ የሚሏትን ትሰማለች። በእሷ በድንግልና የኖረች ልጅ በእሷ ምክንያት መበላሸት ምክንያት ወንድሞቿ ራሱ ከባድ ግፍ ውስጥ ገቡ፣ ኃጢአት ውስጥ ገቡ፣ ጦርነት ውስጥ ከመግባት ድረስ ደርሰዋል። ይህ ሁሉ ነገር ያደረሳቸው ምንድነው? ስለሆነ ነገር መረጃውን አለማወቅ ነው። መረጃውን ካወቁ ምንም ችግር የለውም። እና አንዳንዴ መጽሐፍ ቅዱስን መሰረት ያደረጉ ሀሳቦችን እንደ እድሜያቸው መስጠት፣ ከዛ መልቀቅ፣ እንዲያውም ዘፈኑን ሲጨፍሩትም ሲዘፍኑትም ጎን ለጎን መዝሙሩን ማሳየት፣ መዝሙሩንም ከፍቶ ስሜታቸው ወዴት እንደሚሳብ ማየት፣ እላያቸው ላይ ያለው መንፈስ ምን አይነት እንደሆነ ማወቅ። መጀመሪያ አሁን ጎረቤት እየሄደች የምትጫወት ልጅ ነበረች፣ አንድ እናት አስታውሳለሁ። አሁን ወደ ውጭ ሄዳለች፣ ወደ ፈረንሳይ ገብታለች። ከዚህ በፊት ፈረንሳይ ብዬ የሆነ ገጠመኝ አላቀረብኩልህም? ፈረንሳይ ለጋ ሲሆንና ወደ ፈረንሳይ ሄዳለች። አሁን ግን እዚህ እያለች ልጇ ጎረቤት ብቻ ነው እየሄደ የሚጫወተው። እቤት ሲመጣ መዝሙር ትከፍትለታለች፣ ጎረቤት ሲሄድ ደግሞ ዘፈን ነው የሚከፈተው። እና ልጁ እየመጣ ከባድ ጥያቄ ነው የምጠይቃት፣ እማዬ ዘፈን ክፈቺ፣ ዘፈን ነው የምፈልገው ይላል። መዝሙሩ ለምን መዝሙር ክፈቺ አላለም? እዛ ቤት ውስጥ ያለው መንፈስ በልቶታል። መዝሙር ማዳመጡ እንዳለ ሆኖ ግን እዛ ቤት ውስጥ ያለው የዘፈን መንፈስ በልቶት ነበረ። ለምን? ሁሉም ጨፋሪ ናቸው፣ ሁሉም ይደንሳሉ፣ ይጮታሉ። ፈታ ብሎ ይምጣ ተጫውቶ ይምጣ ብላ ነው የምትልከው። ከዛ በኋላ ግን ስታስቆርበው፣ ጸበል ስታስጠምቀው፣ ምን ስትለው ይሄ ልጅ መዝሙር የሚባል ማነው ዘፈን የሚባል ነገር አቆሞ መዝሙር ነው የሚያዳምጠው። ትንሽ ልጅ አይደለም፣ ቢያንስ ወደ 6 ወደ 7 ዓመት ልጅ ሆነዋል። የኔ ልጅ በእምነትን ያክላል ማለት ነው። ምንድነው እንደ ውሎ ሆኖ ሙሉ ቀን ዘፈን ስታዳምጥ ከዋልክ አይምሮ ያን ነገር ይለምደዋል። ለምን? ሃቢቹዋል አክሽን ወይም ሪፒቴሽኑ ድግግሞሹ አይምሮን እንደ ሱስ ነው፣ እንደሆነ ነገር እንደ ምግብ አምጣ 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 ነው የሚል ያን ነገር። መንፈስም ደግሞ ያግዛል ለዚህ ነገር ሄዶ እንዲለጠፍ ነው የሚያደርገው። ልክ መዝሙርም ልክ እንደዛ ነው። መዝሙሩን አሁንም ስትከፍትላቸው አይምሯቸው ላይ ይታተማል። የመዝሙሩንም ትርጉም የመዘማሪነትን ትርጉም የዘፋኞችንም ትርጉም ደግሞ ስትነግራቸው አይረሱትም ማለት ነው። ያ ነው በቃ። ያው ትንሽ ስለሆኑ ትንሽ ያው 8 ዓመት 9 ዓመት ስለሆኑ አሁን ብዙ የሚያመዛዝኑበትም አይደለም ችግሩ በዛም 8 ዓመት እንዲያውም በጣም ያመዛዝናሉ እንዴ። ይሄ ያውቃሉ። እንዲያውም ቆይ ነይ ልንገርሽ ትላትና የመጥምቁ ዮሐንስ አንገት እንዴት እንደተቆረጠ በዘፈን ምክንያት እንዴት እንደተቆረጠ ትነግራታለህ። ዘፋኞች መንግስተ ሰማያትን የማይወርሱበትን ምክንያት ትነግራለህ። ዘፈኑ ለአይን፣ ለአፍንጫ፣ ለሽንጥ፣ ለዳሌ፣ ለፀጉር፣ ለውበት ብቻ ነው። መዝሙር ግን ለዘላለም ህይወት መውረስ፣ ለነፍሳችን ከእግዚአብሔር ጋር ለመታረቂያ። እንዲያውም እዚህ ምድር ላይ ብዙ ጊዜ አንቆይም። አሁን ሁሉም ሰው ጨፍሮ ከአንቺ እድሜ በፊት የነበሩት ሁሉ ጨፍረው ደንሰው ሞተዋል። ያሉት ሲኦል ነው የጨፈሩ። ንስሐ ካልገቡ ሲኦል ናቸው። ሲኦል ደግሞ ይሄ ነው እያልክ ልዩነቱን ማሳየት ነው። በደንብ አድርገህ ልዩነቱን ማሳየት። አሁኑ ነው አንድ ቀን ትንሽ እንደዚህ እሺ፣ ቀጥል። አንድ ቀን ትንሽ እንደዚህ አብራርቼ ምናምን ላኳትና ልጄ ከዛ ትምህርት ቤት ደግሞ ሲሄዱ አሁን ለምሳሌ የሪሊጂዮን ትምህርት የሚባል አለ ትምህርት ቤት ላይ አለ። አሁን ትምህርት አለ የሌላቸውም አሉ ያሏቸውም አሉ። እዚህ ውጭ ሀገር ስለሆነ ትንሽ ያስቸግራል። አሁን አንዳንድ ልጆች አሉ እነሱ ጋር የሚማሩ እንደዚህ ሙስሊም ናቸውና ምን አሏት አንድ ጊዜ እዛ ትምህርት ቤት እናንተ እኮ ክርስቲያን እንትን ነው የምትገቡት አላቸው፣ እሳት ላይ ነው የምትገቡት፣ እኛ ግን ገነት ነው የምንገባው ምናምን ብለው በዚህ ሀገር እንትን ነገሯት ማለት ነው። ከዛ እንደዛ ብላ መጣ ጠይቀችኝና እንደዛ ብላ ስጠይቀኝ ነው እንደዚህ አይደለም ምናምን ብዬ ደግሞ እኔ በእንትኔ አስረዳኋት ማለት ነው። ስለሙዚቃው ስለምናው በዛው እንትን ያደረኩኝ። ሙስሊም ናት? አዎ የሷ ጋር የምትማር ሙስሊም ናት። ትንሽ ናት። እነሱ ትንሽ ናቸው ልጆች፣ ያው 8 ዓመት ናቸው አንድ ተማሩና
አዎ ግን ትንሽ አስተዳደግ ደግሞ ችግር አለ እዚህ ሀገር። ውጭ ሀገር በጣም ከባድ ነው እና እንደዛ ሲሏት መጣ ጠየቀኝ። ብዙ ጠይቃለች ልጃችን እና ያው ከአቅማችን በላይም አለ አንዳንዴ የሚጠይቁት ጥያቄ። አዎ እናብራራላቸዋለን። ያው ግን ይሄን ጥያቄ ሲጠይቁ አንተ ምን ትመልስላቸዋለህ? እስቲ ከመጽሐፍ ቅዱስ ነው ወይስ ከግንዛቤ ነው? ብዙም ችግሩ እኛ ያው እንደምታውቅ ብዙ ሰው በእኛ እንትን ያለ እንትን አይደለም፣ ብዙ እውቀትም የለንም ከመጽሐፍ ቅዱስ። ከእናንተ የምንማረው ከነ መምህር ግርማ ከነ ቀሲስ ነው ሁሉ እንደዚህ የምንማረው ነው እንትን እናደርግ። ትምህርቶቹም በጣም ያስተምረናል እና ከዛም እንወስዳለን። ያው የነ መጥምቁ ዮሐንስም አንገቱ የተቆረጠበት እንደዚህ እናብራራላቸዋለን። ግን ችግሩ በውስጥ ገብተር እንትን ማድረግ አንችልም። ያው እነሱ ደግሞ ቋንቋ ደግሞ ችግር አለ እዚህ። ያው እኛ የምናገራቸው በራሳችን ቋንቋ ነው። ትምህርት ቤት ሲሄድ ደግሞ ያው የሌላው ቋንቋ ነው። እዛ ትንሽ አትግባባም። ኦኬ። ስለዚህ አሁን ምንድነው በዚህ መረዳ? ለምሳሌ ከምን አንስታ ነው እሷ ያለችው ለማለት ፈልገህ ነው ወይስ እንደው ለምሳሌ ነው የነገርከኝ? ለምሳሌ በማብራራበት ጊዜ እንደዛ ብላለችና ከምን አንስታ ነው ስላው በመጽሐፋቸው እንደሚታወቅ አለው እንሰማቸዋለን። ብዙ ምንሰማቸው እንትንም አሉ። ለምሳሌ ኦፎ የሚያደርጉት ያለ በጣም እንደዛማ ከሆነ መልስ ከሆነ የምትፈልገው እኔ እኮ እንደ ምሳሌ አንስተህልኝ ልጆቹ ከባድ ጥያቄ ይጠይቃሉ የምትል መስሎኝ ነው እንጂ መልስማ ከሆነ እንዲያውም ይቅርታና ያው በመቼም እኔ ወደ ሃይማኖት መግባት አልፈልግም፣ ግን በቁርአናቸው ላይ እኔ ጋር ቁርአን አለ አነባለሁ፣ ግን በዛ ነገር ላይ ዲቴል ገብተው በደንብ የሚያውቁ ሰዎች በደንብ ያስተምሩበት ብዬ ስለማሰብ ነው። ለእውቀት ግን አነባለሁ። ምንድነው መሰለህ እንዲያውም እነሱ ገነት ነው ወይስ መንግስተ ሰማያት ማን ነው ሲኦል ነው የምትገቡት ሲባሉ የት እንደምንገባ አናውቅም፣ እንዲያውም መጨረሻቸው የት እንደሚሆን እንደማያውቁ ነው የሚናገሩት። እኔ ይሄን እንደሰማሁት ከሆነ እንዳነበብኩት እኮ እዛ እንትን ላይ ነው የቅርታ ያቋረጥኩ ነው እንጂ ያው እዛ እንትን ምን ሰማም አለ የነ ኦፎይ ለምሳሌ በጣም ብዙ ያነቃቃል። ያው እኔም አባቴ የት እንዳለ ገሃነም እንዳለ ነው የማውቀው ብሎ የተናገረው እንትን አለ። በሃይማኖት ብንገባ እንትን ለአንተ ትንሽ ችግር ያመጣል ነው ለኛ ምን እኔ ምን ችግር አያመጣም ያለውን ነው የምናገረው። እንዲያውም የተጻፈውን እኮ የምናገር ያለሁት ቁርአን ወይም ደግሞ ሐዲሳቸው ወይም በእነሱ በሰሃባቸው ትምህርት ማለት ነው ገነት እንደሚገቡ እርግጠኞች እንዳልሆኑ ነው የሚናገሩት ከምናነበው። እኛ ግን ልጆች ነን እንጂ ባሪያዎች አይደል። እነሱ የአላህ ባሪያዎች ነን ነው የሚሉት። እኛ ደግሞ የእግዚአብሔር የኢየሱስ ክርስቶስ ልጆች ነው የምንለው። ከባርነት ወጥተን ልጆች ነን ነው የምንለው። ወራሾች ነን፣ ከባርነት ወጥተናል ነው የምንለው። ስለዚህ ልጅ ይወርሳል። ኃጢአታችን ነው ገነት ላይ ያስገባን የሚችለው እንጂ የት እንደምንገባ እኔ ለምሳሌ አሁን የት ነው የምትገባው ብትለኝ ገነት ነው የምልህ። ለምን ሲኦል እንመኛለሁ? እኔ እንጃ። እኔ ኃጢአተኛና በደለኛ ነኝ ምናምን። ትህትና እዚህ ላይ አይሰራም። ትህትና የሚሰራው እዚህ ምድር ላይ ከወንድምህ ጋር ነው። ምኞትህ ላይ ግን ትህትና አይሰራም። እንዴ ቀልድ ነው እንዴ? ምኞቴማ ገነት መግባት ነው። ስለዚህ የት ነው የምትገባው ካልከኝ ገነት ነው የምገባው። ምንህ ነው የሚያስገባኝ ካልከኝ ጽድቄ አይደለም። ጽድቄ ወይም ጾም፣ ጸሎት፣ ስግደቴ ምናምን ሳይሆን ፈቃድ እግዚአብሔር ነው። ግን እንድጾም፣ እንድጸልይ፣ እንድሰግድ አስተማረኝን ትምህርት በተግባር የምፈጽም ከሆነ ግን በዛ መሰረት ሕጉና ስርዓቱን ጠብቄ ልገባ እችላለሁ። ገብቶሃል አይደለም? የኔ ድካም ብቻ አይደለም ገነትንም ሲኦልንም ሊወስንብኝ የሚችለው። መጀመሪያ አንተ መጀመሪያ የክርስቶስን አዳኝነት ማመን፣ እንደ ክርስቲያን አዳኝነቱን ቤዛነቱን ማመን። ከዛስ ልጅ ነኝ ብሎ ማሰብ። እኔ ባሪያ አይደለሁም ወራሽ ነኝ። ለእኔ የተሰጠ አንድ የሆነ ርስት አለ። እሱንም እንደወርስ ተፈቅዶልኛል። ዓመተ ምሕረት ነው። ግን በዚህ ምድር ላይ እንዴት ነው የኖርኩት ብዬ ራሴን ጠይቃለሁ ነው እንጂ የሚባለው ገና ኃጢአተኛና በደለኛ ነኝ በርኩስ ዘመን ያለሁት ብሎ ሲኦል ለምገባ አይባልም። ምኞትህንማ ሁልጊዜ እንደውም አሪፍ ማድረግ ነው። ይሄን ይመስላል። ስለዚህ በእነሱ ወደ ሌላ እምነት ውስጥ አንሄድም፣ ግን በእነሱ እንዲያውም ሀሳብ እርግጠኞች አይደሉም ገነት ላይ መግባታቸው። ራሱ እኮ እዛ እንትን ተናግረዋል። መሐመድ እኔ አባት ሲኦል ላይ ነው ብለዋል። እንደዛ ካለ እኮ እሱ ቤት እንደሆነ እንትን የታወቀ ነው። እንደዚህ በዛ የምንገባ እንትን ሌላ ይመጣል ብዬ ነው እንጂ ምናልባትም ነብዩ መሐመድ አባቱ እንዴት እንደኖረ ስለሚያውቅ ሊሆን ይችላል የሚል ነገር አለ። ራሳቸውን የመለሱት ባይዘው ይሄንን ከራሳቸው ኡስታዝ የሰማሁት። ይሄን ያለበት ምክንያት ነብዩ መሐመድ አባቱና እናቱ እንዴት እንደኖሩ ስለሚያውቅ ምናልባት ጀነት አይገቡም ብሎ አስቦ ሊሆን ይችላል ይሄን የመለሰው ብለው ይላሉ። ምንም ይሁን ምንም እኛ አሁን ስለሌላ ይመለከት። ልጆችህ ግን ይሄን ጥያቄ ሲመጣላቸው ስለ ሃይማኖት ማውራት አልፈልግም ብለው እንዲዘጉት ነው ማድረግ ያለብህ። በህፃናታቸው ይሄን ማሰብ አይገባቸውም ጭራሽ። ህፃናቶቹ እንዲህ ብላ ስትነግራት
እኛ ገነት ነው የምንገባው ምናምን ብሎ ክርክር ውስጥ ሳይሆን በሃይማኖት ጉዳይ ላይ መነጋገር የለብንም። በቃ አለቀ። መዝጋት አለባቸው ልጆች። ትንሽ ስለሆነ ነው አስቸጋሪ እንጂ አሉት ነው። አንተ ግን መልስላቸው። ለእነሱ ግን ጥሩ አይደለም። ለምን አሁን እዛ እኮ እንዳለ ክርስቲያኖች እነሱ እንደሚሉት ካፊር አይደል የሚሉን እኛ ክርስቲያኖች በሙሉ ገሃነም ነው የሚገቡት ብለው ስላስተማሯቸው ነው እንደዛ በላይ ተናገረችው ልጅቷ። ያ ልክ ነህ። እዚህ ሀገር ከባድ ነው። እሺ ሌላ ወደ ሌላ ጥያቄ እንግባ። ይሄ ለነፎይን ተው። እሺ ያው ለነፎይን ተው ነው ሲያነቃቁን ነው ለናሻ። ሌላ ጥያቄ ደግሞ ካሁን በፊት የሆነ ህልም ነግረንህ ነበርና ባለቤት ነግረህ ነበር። ህልሙ ፈታላት ወይ ለሚቀጥለው ሊሆን ይችላል። አሁን ደግሞ ከሆነ ደግሞ ወይ ባለፋችሁበት ጊዜ ሊሆን ይችላል ብለህ አንድ ጊዜ አብራርተህላት ነበርና እስከ ልጆች መበተን ቢደርስ እንትን ሊመጣ ይችላል፣ በትዳራችሁ እንደዚህ ሊሆን ይችላል ብለህ አብራርተህ ነግረሃል ነበርና ምኑ ነው የሚበተነው? ያልከው ለሚመጣው ጊዜ እናንተ የሆነ ነገር ቢመጣ እስከ ልጆቻችሁ መበታተን እናንተም በቃ ኃይለኛ ጠብ ተጣልታችሁ እናንተም እስከ መበታተን ቢደርስ ሊገጥማችሁ ይችላል። ወይ ደግሞ ከነበረ ደግሞ እንደዚህ ብለህ አብራርተህ አንድ ቀን ተናግረዋል በህልምና ያልከው እንትን ሁሉ ተፈጽሞ ሁሉ አልፎ በጣም መጥፎ ላይ እንትን ደርሰን ብዙ ነገር እንትን ነበርና እግዚአብሔር ይመስገን አሁን ደህና ነን ያለነው። ልክ በቀደም አሁን ለምሳሌ ከዚህ በፊት ተገናኝተን ነበር ማለት ነው። ተገናኝተን ነበር። ስለዚህ ህልምህን ፈትቼ እንደዚህ አይነት ችግር ሊፈጠር ይችላል ብዬ ነግሬህ ያ ነገር ሆኖ ተመለሰ ማለት ነው። ሶስቴ ነው 4 ህልም ነግረናል በዛን ጊዜ። ያ ጊዜ ህልም እንትን ታደርግ ነበር የዛኔ በብዛት ማለት ነው። በዛን ጊዜ ያልካቸው ህልሞች ሁሉም በተለይ ስለ ቀለበት ስለ ትዳር ምናምን ነበር ህልሙ። በተለይ በባለቤቴ ነበር በብዛት የሚታየውና በእኔም ነበር። ያው የኔም ፈተዋል እሱም ደርሰዋል። በባለቤቴ የሚታይ ነበር በተለይ በትዳር ነው። በትዳር የነበረ ስለ ቀለበት ስለ ብዙ ነገር ነበር። የዛኔ አብራርተህ ግልጥ አድርገህ ነግረህናል። እኛ ግን አልነቃንም። በዛን ሰዓት አልነቃንበትም። ያው ድክመትም ነበር በዛን ጊዜ ደክመን ነበር። በጸሎት ትንሽ እንትን ብለን ነበር። በዛን ሰዓት ትንሽ ክፍተት ተፈጠረችና ትንሽ ክፍተት ተፈጥራ በጣም መጥፎ ላይ ደርሰን ልክ እንዳልከው በቃ ሁሉ ነገር እስከ ህይወት እንትን እስከ ማድረግ እንትን ደርሶ ነበርና አሁን እሱን አልፎ ለምሳሌ ባለፈው የገባች ነበረች አንዲት ልጅ ያቀረብካት ቀድሞ መንፈሱ ባለቤቷ ምን እንደሚያደርግ ቀድሞ የሚነግራት የነበረ ባለፈው ገብታ የነበረች ልጅ ማለት ነው። በሷ ልክ የሷ አይነት ነው በባለቤቴ የነበረው። አሁንም አለ አንዳንዴ ያው እግዚአብሔር ይመስገን እንቀጠቅጣለን፣ እንይዛለን፣ እናስራለን፣ እናሸኛለን። ችግሩ አሁን እኛ እንትን ወደ ቅዱስ ቁርባንም ለመቅረብ እንፈልጋለን። ግን አሁን ምን አለ ገባ ወጣም ይላል። ገባ ወጣ ብሎ ደግሞ በተለይ በባለቤቴ የሚያስቸግራል። አንዳንዴ ያለ አይደል የሚያውን ጥርጣሬ ነገር የሚያውን ሐሳብ ምናምን ያመጣ በእንትን ይላል። ለምሳሌ ጸሎት ልናደርግ ስናስብ ጸሎት ቤት ግብት ስንል ወዲያው ትተኛለች። ለምሳሌ ሴፈ ስላሴ ስናነብ ወይም ደግሞ አርጋ ነው ወዲያው ጸሎት ቤት ስንገባና ስተኛ አንድ ይሆናል። በዛን ሰዓት ቦምብ ብታፈነዳም አትነሳም። አሜን ብዬ ስጨርስ ግን የዛን ሰዓት ትነቃለች ልክ እንዳልተኛሽ ማለት ነው። አሁን ይሄን ምን እንዳድርግ ወይ እንዴት አድርገን እንትናርገው እንከላከል? አሁን በፊት እንይዘዋለን፣ እናሸኛለን፣ እናስራለን። ከየት ነው የሚመጣው? ከየት መጣሁ ይላል። አንድ ጊዜ ተመተትኩኝ ነው የሚለው እንትን እንደዚህ ብሩም በእንደዚህ ብር እንትና ነው የመተተልኝ ምናምን ብሎ ሁሉ የተናገረ ልክ ነው። በዛን ሰዓት ስለማውቀው ራሴን በዛን ሰዓት ልክ ነው የተመተተ ነበር። አሁን ግን የሚታደስ ሊኖር ይችላል ብዬ አስባለሁ። በተለይ ለምሳሌ አንዳንዴ ጥላወጊ ሊኖር ይችላል፣ የሰላም መንፈስ ሊኖር ይችላል፣ የቅናትም አለ። እነዚህ አሁን በጣም ያስቸግሩናል። ለምሳሌ እንይዛለን፣ እናስራለን፣ እናሸኛለን። ግን የተወሰነ ጊዜ ደግሞ ቆይቶ ይታደሳል፣ ይመጣል። አንዳንዴ አሁን ወደ እነሱ ተመለስና ምልክት ስጠኝ እላለሁ። ባለፈው ገጠመኝ ላይ እንደሰማሁት ማለት ነው። እንደዛ እላለሁ። ያው ይመለሳል መሰለኝ። ምልክት አንዳንዴ ይሰጣል መስጠት፣ ግን ግልጽ አይደለም ምልክቱ።
በተለይ አሁን በባለቤቴ ነው ህልሞቹ የሚታዩ። በሷ ነው የሚታዩ ህልሞቹ ማለት ነው። አሁን አጋጣሚ የለችም እንጂ እሷን ብትኖር ጥሩ ነበር። ታብራራት ነበር። በቀደም ነበራት ብዙ እንትን። አሁን ይሄን ነገር አስቸግሮናል። ምን ማድረግ እንዳለብን ታማሩ ነው። በእርግጥ የሚታደስ መንፈስ ማስቆም ይቻላል። የሚታደስ መንፈስ ማስቆም የሚቻለው በምንድን ነው? መንፈሶቹ በትክክል መያዛቸውን ካወቅ እና ለአንተ ለቃልህ በትክክል መንበርከካቸውን ስታዛቸው መታዘዛቸውን ካመንክ በደንብ ከገረፍካቸው በኋላ ቅጥቅጥ ወዲያው አትሸኛቸው። ቅጥቅጥ ካረካቸው በኋላ ሂዱና ለሰውየው ተይዘናል፣ ካሁን በኋላ ለዚህ የምታደርጊ ከሆነ ይሄ ይከተልሻል ብላችሁ መንገር ነው ለመንፈሱ። ሄደው ቀጥታ ለሰውየው ነው የሚነግሩት። ቀጥተው አሳምመው ምን ብለው ነው የሚመልሱት። ግን ይሄንን ምነግርህ በአካል የማታገኙት ከሆነ ነው ያ ሰው። በአካል ብዙ ጊዜ የምታገኙት ከሆነ የቅርብ ጓደኛ ከሆነ ግን ምናልባት ሁሌ ስለምትገናኙ እድሳት ባያደርግ እንኳን መተት ባያደርግ እንኳን እላዩ ላይ ያለው የቡዳ መንፈስ ወደ እናንተ መጥቶ አሁንም ክፋቱን በሚያሳይበት ሰዓት ያው መንፈስ ነው መጥቶ እናንተን የሚጎዳችሁና እንደ እድሳት ነው የሚሆነው። ብዙ ጊዜ መተት አድርጎብኛል፣ ይጠላኛል፣ በስራ ቦታ ላይ ችግር አለበት ብላችሁ የምታስቡት ሰው አሁንም በተደጋጋሚ የምታገኙት ከሆነ ባይመትትም እንኳን የእሱ የጥላቻና የቡዳ መንፈስ መጥቶ አንተን ሲያጠቃ ልክ እንደዛው እንደታደሰ መተት ነው መጥቶ እናንተ ላይ ችግሩን፣ ህመም ከሆነ ህመሙን፣ ኪሳራ ከሆነ ኪሳራውን የሚያመጣው። ሲታደስ መንፈሱ ሰውየው ምን ሁኔታ ውስጥ ነው ያለው? ከሚስቱ ጋር ተጣልቶ ከሆነ አንተም ጋር እንደዛው ነው የሚያደርገው። የከሰረ ነጋዴ ከሆነ አንተም ጋር ያከስርሃል። ሌላም ችግሮች ካሉበት ያንኑ ችግር ይዞብህ ነው የሚመጣው ሲላክ ማለት ነው፣ ወይም ደግሞ ሲመጣ። ስለዚህ ይሄንን መንፈስ መጀመሪያ ማወቅ፣ መራቅ፣ ከነዚህ ሰዎች አለመገናኘት፣ ቁርጥ ውሳኔ ወስኖ እነዚህ ሰዎች አለማግኘት ነው የምልህ። እና እስቲ ንገረኝ፣ ማን ናቸው? አጠገብህ ናቸው ወይ? የት ናቸው ያሉት የሚለውን ንገረኝ። ለምሳሌ ዋናው የምናውቃቸው የመተተ አለ፣ የመስተፋቅር አለ። የመተተ እሷ በደንብ ማውቃት ሴት ናት፣ አውቃታለሁ። አሁን የእሷን ተይዞ አሸኝተናል። ግን አሁን የታደሰ ነው ያልታደሰ ከእሷ አላውቅም። ግን እንዳልከው ደግሞ ጎረቤት አለችን። እሷም በቤተሰቧም የቡዳ መንፈስ ዘር ያላቸው ነው ይባላሉ። ከሌሎቹ ያገሯ ሰዎች የምንሰማቸው ማለት ነው። እንደዛ የሚባላሉ። ለምሳሌ እሷ ስናገኛት ልጆቻችን ለምሳሌ አብራ ስታገኛቸው መንገድ ላይ ይሁን ወይ ደግሞ ባለቤት ስታገኛት ወዲያው በዛን ሰዓት በቃ ታያለ የሆነ ነገር። ለምሳሌ ማታገኘው የሆነ ውስጥ ነገር ለምሳሌ በጀርባ ሆኖ የጀርባ ጎን ያለ አካባቢ ማታገኘው ህመሙ እግሯ ለምሳሌ ባለቤት ያዝ አድርጎ እንደማትቀሳቀስ ያደርጋታል። ከዛ ስንገባ ጸሎት ቤት ዛሬ ማን አግኝተሽ ነበር ሌላታል። ከዛ ስቀጠቅጥ ነው የሚንቀጠቀጡና እንትናት ነው ያለች ማለት ነው። አውቃቸዋለሁ። በዛን ሰዓት እንቀጠቅጣለን። ያወራል ከገለል የመጣሁት ይላል። የቅናት ነው በቃ የቅናት ነው ይላል። ለምሳሌ በዛን ሰዓት ከገለል የመጣው አይልም። ከገለል የመጣው ያለው እንትን የነበር የመስተፋቅር እሱ ተይዞ ታስሮ ሸኝተናል። የሚታደስም ሊኖር ይችላል ብዬ አስባለሁ። በዛ ግን የቅናት ከሆነ አብራችሁን ያለው ማለት ነው። በቃ ስትገቡ ስትወጡ የቅናቱ ጎረቤት ነው። ሶስት አይነት ቅናት አለ። አንደኛ በሀብት በንብረት በገንዘብህ የሚቀና አለ። ሁለተኛ በእውቀት እና በችሎታህ የሚቀና አለ። ሶስተኛ ደግሞ በሰላማችሁ በደስታችሁ ቤት ውስጥ በምታሳዩት ባላችሁ ደስታ የሚቀና አለ። እና ልክ ሶስት ናቸው ልክ ነው። ሶስቱ እነሱ ናቸው። ስለዚህ እዛው ጎረቤት እንደሆነ የምትረዱት እናንተ ቅናት መንፈሱ በባህሪ ነው የምትረዱት። ሚስትህ ላይ የሚታየው ባህሪ ነው የምታየው ወይስ ከእነሱ እንደሚመጣ በምን ነው የምታውቀው? በሚስት የሚታይ በባህሪ እና ያለ አይዋለው። እንደገና ደግሞ እንትን ይላል ራሱ ያጋለጣል። አሁን በዚች ወር ነው ትንሽ የሆነችብን እንጃ ምን አጎደልን ብያ ያሰብኩ ነው እንጂ በዚች ወር ስንቀጠቅጥ በባለቤቷ ነው ይቀጠቀጣል። ሰውነቷ በጣም ነው የሚንቀጠቀጠው። አይታወቃል። በሞቶ ነው እንትን ይዛቃል የተንቀጠቀጣለች። ግን አፍ ኮፍታ አይጋለጥም። ከአሁን በፊት ስንቀጠቅጥ ግን ወዲያው አቤት ይል ነበር። ግን የሆነ ምን አለ በእኛ የጎደለ ብዬ አስባለሁ ራሴ። ለባለቤቴም እላታለሁ ምን የጎደለ እንዳይኖርብን እስኪ ወይ የሆነ ንስሐ ያልገባንበት ወይ በዚህ ከንስሐ ከገባንበት በኋላ የሆነ የሰራ ነው ካለስ እንዳይኖር እጠይቃታለሁ። ባለቤቴ ነው ምንም የለም ትለኛለች። ግን እኛ የጎደለ ቢኖር ደግሞ ያው እግዚአብሔር በኪዳነ ምሕረት እስኪ ራስሽ እንትና አስታውሽን ብዬ እላለሁ ሁሉ ጊዜ። ትክክል ነው እንጂ
ወጋ ባወጣ የሚል መንፈስ ሳይሆን የሚታደስ መንፈስ ነው እናንተ ጋር ያስቸግራችሁ። ለምን ስትይዙት አይወጣም? ምክንያቱም የምትጸልዩ ሰዎች ስለሆናችሁ ገባ ወጣ የሚለውን መንፈስ ትይዙታላችሁ፣ በየቀኑ የምትጸልዩ ከሆነ ማለት ነው። በባህሪ በሚስት ሁኔታ ማወቅ ትችላለህ። አንድ ጊዜ እኔ የሆነ ቤት ሄጄ ከኔ የመጣሁ አልኩት እና ቤተሰብ በሙሉ ተሰብስቧል። የሄድኩት እኔ ለአገልግሎት ነው እና ከቤተሰቡ መካከል አንዷ ጮኸች እና ጸበል ስንረጭ ጮኸች። ከዛ ከኔ የመጣሁ ስለው ጊዜ ምልክት ያሳየኛል። አይተሃል? አንዳንድ ሰው ሲናፈጥ ብሎ ጠብ ያደርጓል ንፍጡ ይልና ዝም ብሎ ልጥፍ ያደርጓል መሬት እና ሰው እዛ ቤት ይስቃሉ። እኔ ደግሞ አትናገሩ እንዲ ይላሉ። ኧረ መምህር እየነገረህ ነው እኮ እኛ ገብቶናል አሉኝ። ማን ነው አልኳቸው። አይ እንደዚህ የምትናፈጥ ጎረቤት አለች አሉ። ስም ላለመናገር እኮ የሚስጥር መተት ነኝ ብሎ እንዴት ነው ከእኔ የመጣኸው ስለው እኔ ስም እንዲነግረኝ ነው የምፈልገው። ለካ በተግባርም እያሳየኝ ነው ያለ እንደዚህ እያደረገ ያሳየኛል። ለካ እነሱ ገብቷቸዋል። ከዛ ደንግጠዋል። እንዴት ከዛ ስሟ ማን አልኳቸው። ስሟን ሲነግሩኝ ከገሌ የመጣሁ ስለ ጊዜ አለኝ እና ለምን ስም አትናገርም? ዚፕ በቃ አፍዝጋ ነው አትናገር ተብያለሁ። እና አንዳንድ ጊዜ በምታየው ተግባር ሚስት ላይ ለየት ያለ ነጭናጫ ካልሆነች ስትነጫነጭ፣ ቁጡ ካልሆነች ስትቆጣ፣ መጠጥ ልምድ ከሌላት የሆነ መዝናናት ስታበዛ፣ ከሃይማኖት ስትርቅ ምን ስትል የገባባት መንፈስ ባህሪ ያሳያል። ከዛ ሰው ምን እንደመጣ አንተ ቤተሰብ ላይ ያን ታየዋለህ። ጎረቤት ላይ ያለውን ነገር ልጆች ብዙ ጊዜ በትምህርት ሰነፍ እየሆኑ ሲመጡ ከማን ጋር ነው ያሉት ብሎ ማጣራት ጥሩ ነው። ለዚህ እኮ ነው ጓደኛህን ንገረኝና ማንነትህን ልንገርህ የሚባለው። ይወራረሳል፣ አንድ አይነት ባህሪ ይወራረሳል። የመጣው መንፈስ ተጽዕኖ ይፈጥራል ልፈልጊ ነውና በዚህም ማወቅ ትችላለህ። ግን ወጣ ገባ የሚል መንፈስ አንተ ጋር ይኖራል ብዬ አላስብም እኔ። ለምን ብትል በየጊዜው በየቀኑ የምትጸልዩ ከሆነ ሲገባ ይያዛል፣ መውጣት አይችልም። ደግሞም እንደሚያዝ ስለሚያውቅ አይገባም። ግን ያ ሰው ክፉ ነገር ባሰበባችሁ ቁጥር ተንደርድሮ ክፋቱን ለመፈጸም ዘው ብሎ ሊገባ ይችላል። ገብቷል አይደለ? ክፉ ነገሩን ሰውየው በክፋት ስላሰባችሁ የሰውየውን ምቀኝነት በተግባር ለመፈጸም ዘው ብሎ ሊገባ ይችላል። የተናደደ መንፈስ ሲገባና የተላከ መንፈስ ሲገባ ይለያያሉ አገባባቸው። ያኛው የተላከ መንፈስ ቀስ ብሎ አድብቶ ቤቱ ምን ይመስላል፣ ማን ነው ቤት እዚህ ቤት ያለው እንዴት የሚኖሩት ብሎ አይቶ አሰል በቃ በልጆች ላይ አርፎ ምናምን እያንጫበበ ነው የሚገባው። በአንድ ጊዜ ጥልቅ ብሎ አይገባም። የተላከ ይሄ የተናደደ መንፈስ ቡዳ መንፈስ ወይም ደግሞ የአንዳንድ ሰዎች ብስጭት ያለበት መንፈስ ሲመጣ ግን መቶ መጋኛ ይመስል ድርግም ነው የሚያደርግብህ። ይሄ ከብዙ ጊዜ ያገኘሁት እንጂ ሙሉ በሙሉ ሁሉም ቤት ላይሆን ይችላል። ይሄ ግን ማጆሪቲውን ነው የምነግርህ። አብዛኛው እንደዛ ነው። እና ወደ መፍትሄው እንምጣ። ሰዓትህ እየሄደ ስለሆነ ኧረ መምህር እያሉኝ ነው። ስለዚህ መፍትሄው አንደኛ ሚስትህን አዲስን ባህሪ ታምጣ። የነበራትን ባህሪ ቢሆን በቃ የመንፈስ ነገር ከገባህ ሚስትህን ዝም ብለህ መረዳትና መቻል ነው። ምክንያቱም ብትነጫነጭም ብትቆጣም ብታኮርፍም ምንም ብትልም ቤቷን ጥላት ትዳሯ ጥላ ልትወጣ አትችልም። በውሃ ቀጠነ፣ በዕቃ ፈሰሰ፣ በሆነ ነገር ተሰበረ መነጋገር የለባችሁም። እናንተ በትልቁ ጉዳይ ላይ የተስማማችሁ ሰዎች ናችሁ። ትንሹ ጉዳይ ሊያጣላችሁ አይችልም። ስለዚህ ከሚስት ጋር ባለው ነገር መጀመሪያ መግባባት አለባችሁ። ትልቁን ጉዳይ አላማርጋ ያዛችሁ ሰዎች ትንሹን ጉዳይ መግባባት ያቀታቸዋል ብዬ አላስብም። ይሄ መጀመሪያው ነው እንደ መፍትሄ የምወስደው። ሁለተኛ ላይ ግን አንተ ተሽያለሁ ብለህ የምታስብ ከሆነና የሆነ የተረዳሃት ነገር ካለ ሚስቴ ላይ ችግር አለ እያልክ ስለሆነ ማለት ነው ይታደስባታል። አንዳንድ ያልገባት ነገር አልካል ተረዳትና ያንን ነገር ክርስትና ስሟን እጅህ ላይ ጽፈህ ስገድ፣ በስሟ ሱባኤ ግባ። ያ መንፈስ ሁልጊዜ እንዲታሰር አድርገው። እነዛ ሰዎችም እንዲሰለቻቸው ማድረግ የሚቻለው መልሶ መንፈሱን በመያዝና በመሸኘት ነው። የእናንተ ህይወት መቼም ቢሆን እንደማይለወጥና እንደማይሻሻል ወይም ደግሞ እነሱ እንደሚሉት የሆነ ድግምቱ ተልኮባችሁ ተንኮታክቷችሁ ድሃ ሆናችሁ ስትወድቁ ማየት የማይችሉ መሆናቸውን ሲያውቁ ይተዋቸዋል። እግዚአብሔር እየጠበቃቸው ነው። መተቱም አይሰራም፣ መተቱም ውሸት ነው፣ ድግምት ነው፣ አይረባም ብለው እነሱም ተስፋ ይቆርጣሉ። ስትጣሉ ግን ካዩ፣ ስትናቆሩ፣ የመለያየት ሀሳብ ካለ ጎረቤት ይሄን ከሰማ ሰራሁላቸው ይኸው መተቱ ሰርቷል ማለት ነው ብለው እነሱም ምን ያደርጋሉ? ደስ ይላቸዋል። ስለዚህ መንፈስን ካወቀው ሚስትህን ማወቅ አይከብድህም ብዬ አስባለሁ። ምክንያቱም ሚስትህ ቤት ልጅ ያለችው መንፈሱ ከውጭ የመጣ ነው።
ቤትህ አጠገብህ አካል የሆነችዋን ነገር በጣም መረዳት አለብህ። መንፈሱንም ሚስትህንም ደግሞ ካወክ ራስህንም ካወክ ደግሞ ስቀህ ነው የምታልፈው። የሚመጣውን ነገር ደግሞ በዚህ መጣህ እያልክ ታልፈዋለህ እንጂ መቼም እርምጃ ትወስዳለህ ብዬ አላስብም። አሁን ሚስትህ ድንገት ተነስታ በብሔርም በዘርም ብትሰድብህ እንደው አይሆንም እንጂ ወይ ደግሞ የሆነ ነገርህን ብትሰድብህ የሆነ ነገር ብታረግ ምንድን ነው የምታደርገው? ከባድ ችግር ውስጥ ብትገባብህ የመንፈሱ ጉዳይ መሆን አውቀዋለሁ። ስለማውቀው እረዳዋለሁ። አንዳንዴ ስቄ ያልፋለሁ፣ አንዳንዴ እሺ ጸሎት ቤት እንገናኝ እላለሁ። ይሄ አውቀዋለሁ፣ እረዳለሁ። በተለይ በጣም ብዙ ነገር እንትን ያደረገ ስለነበር ተረድቻታለሁ። እሷም እረዳታለሁ። ሁሉ ነገር እሷን ስለማይታወቃት እኔም ስለሚታወቀኝ መፍትሄ ሁሉ ጊዜ እኔ ነው እንትን ማድረገው። ስለ ጸሎት በተለይ ከልቧ ለምሳሌ ትፈልጋለች። ለምሳሌ ጸሎት ለማድረግ ከልቧ ትፈልግና እንዳልኩት ጸሎት ቤት ግብ ስትል ግን ሌላ ነው። አውቀዋለሁ እሱ በዛን ሰዓት። አዎ አንድ ማውቀው የሆነ ባል ነበር። መቼም ስሙ መጥቀስ ይከብዳል። ላይቭ ላይ ይሁን አይሁን አላውቅም። የፕሮግራማችን ተከታታይ ሆኖ ለምክር አገልግሎት ነው የመጣው። ሚስቱን ከቤት ዘበኛ ጋር ተኝታ አግኝቷት በእውነት ነው የምልህ ምንም ሳያሳቅቃት ከቤት ወጥቶ ውጭ ሆኖ ደወለላት። ውጭ ሆኖ ደውሎላት እየመጣሁ ነው አላት። ከዛ ከሆነ ደቂቃ በኋላ ሲገባ ዘበኛውም በቤቱ ነው፣ እሷም በቤት ውስጥ ያለችው ሶፋ ላይ ቁጭ ብላ ነው የጠበቀችው። አሁን ማን ነው ምለው ይሄንን ብሎ ቁጭ ብሎ ማመዛዘን ጀመረ። ምግብ አቀረበችለት፣ በላ። ምንድን ነው ምለው አሁን መንፈስ ነው እሷ ነች ብሎ ግራ ገባው እና ግራ ገብቶት ነው እኔ ጋር ራሱ የመጣው። መምህር ምንድን ነው ምለው አሁን ይሄን ልግደል አንቄ በገላት የልጆቼ እናት ናት። ምንድን ነው ማድረግ ያለብኝ? ደግሜ አሁን ከእሷ ጋር ታርቄ ልተኛ ነው? ዘበኛውንስ ልግደለው? የሚገርም ነገር በቃ ልግደለው ቢለው ምንድን ነው መግደል በጣም ቀላል ነው ለሱ፣ እጁ ላይ ነው ያለው ሁሉ ነገር ማለት ነው። ግን በዛ ሰዓት ምን አይምሮዬን እንትን እንዳለው አላውቅም ማለት ከቤት ነው ውልቅ ብዬ ወጣሁታል። ወጥቼ ደጅ ሆኜ ደወልኩላታል። ከዛ አሰብኩና ምንድን የሆነችው እቺ ሴትዮ እንዴት እንደዚህ ልታረግ ቻለች? እኔ እንደዚህ አይነት ባህሪ አላውቅባትም። ይሄ ከየት መጣ ብዬ በጣም ደነገጥኩ አለ እና እኔ ጋር የመጣው ራሱ ስለ መንፈስ ሳስተምር ምናምን እያለ ይተው ስለነበር አሁን በራሱ ህይወት ሲመጣበት ነው እኔ ጋር የመጣው። በል ለማንኛውም ምናልባት ሚስትህን በደንብ አውቃታለሁ ብለህ ታስባለህ አይደል? ሚስትህ ምንም አላጠፋች ሊሆን ይችላል። ዘበኛውን ቼክ አድርገው አልኩት። ዘበኛው አይደል አንተን ቤት የደፈረው? ሚስትህ አስደፈረች፣ ዘበኛው ደፈረ አይደል? ግን መጀመሪያ ዘበኛውን ቼክ አድርገው አልኩት። ዘበኛውን ሲያጣራው ደብተራ ነው ባጭሩ። አየህ አሁን ሚስቱ ፈዛለች፣ የልጅም ደንዛለች። ለባሏ ምቹ ለሰውየው ምቹ ሆና ተቀምጣ የነበረች ናት። ምንድነው የማደርገው ብሎ እኔ ጋር መጥቶ ሲጠይቅ እግዚአብሔር ነበር ያተረፈው። ለምን በዛ ሰዓት ምናምን ግርግር ቢፈጥር ኖሮ በሆነ ነገር ይቆላልፈው ነበር ሰውየው። ከዛ ፕሊዝ እባክህን በቃ ከዚህ በኋላ እኔ አልፈልግም፣ ሌላ ሰው ቤተሰብ እየመጣ ስለሆነ እኔ አንተ መለያየት አለብን ብለህ ሸኘው አልኩት። ደብተራው ማለት ነው ወጣ። ከዛ ሚስቱን ጸበል እየወሰደ አስጠመቃት። የጮኸችውን ቪዲዮ ሰምታን ያወቀችው የሚገርም ከዘበኛው ጋር ትተኛ እንደነበር ራሱ አታውቅም። ምላ እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው ያሽ ደጋግማ ጸበል ላይ የጮኸችውን ከዘበኛው ጋር እንደዚህ አረጋት ነበረ ብሎ የጮኸችውን ሲያሰማት ይሄ የኛ ቤት ዘበኛ አለችው። የትኛው አለችው? የሄደው አላት። እኔ አላውቅም አለችው። መጽሐፍ ቅዱስ ይዛ ማለች ይጠቀምባት እንደነበር አታውቅም። እና አንዳንድ ጊዜ በምን ትፈርዳለህ? በማንም የሚመጣው መንፈስ ያንተ መልካም የምትለውን ባህሪህን አይደለም የሚስትህን ያንተ መልካም የምትለው ባህሪህን ቀይሮ ለሚስትህ መጥፎ ሊያደርግህ ይችላል። አንተ ራስህ ለሚስትህ መጥፎ ልትሆን ትችላለህ። አግኝቶኛል። ይሄማ ሚስትህማ እንዲያውም ሁለተኛው ወገን ናት። አንተ ራስህ ከአንተ ይጀምራል ማለት ነው። ስለዚህ መጀመሪያ ማየት ያለብህ ምኑን ነው? ይኸውልህ ሚስቴ ክፉ ናት፣ እቺ ጨካኝ ሴቶች ስትባሉ ሳይሆን መባል ያለበት መጀመሪያ ይሄ ነገር እንዴት ሊሆን ቻለ? እማምናት የኔ ምላት አካሌ ምላት እንዴት ልትሆን ቻለች? እንደዚህ ነው። ይሄንን ገጠመኝ በመናገሬ ምናልባት ሰውየው ሊበሳጭብኝ ይችላል። እንድናገረው አልፈቀደም። የዛሬ ዓመትም ራሱ ገጠመኝ ላቅርበው ብየዋለሁ። ማን እንደሆነ አይታወቅም። በእርግጥ ግን ሚስቱ ደስ አይላትም ይሄን ስትሰማ። ግን ትምህርት እንዲሆን ያቀረቡት ምንም አድርግ አልችልም። አንዳንድ ጊዜ ትምህርት መሆን አለበት ብዬ የማስበውን ነገር ያቀረቡት። ስም አልጠቀስኩም። ምንም ስማቸው አድራሻቸው ስለማይታወቅ ምንም ለሚስቱ ሞራል ሲል ነው እንጂ ምንም ችግር የለውም። ለሚስቱ ሞራል ነው። ይሄ ሀሳብ ሲነሳ የሚሰማትን ስሜት ምናልባት ስለሚያውቀው ሊሆን ይችላል። ዛሬ ግን ጠንካራ ሰው ልጅ ትሰግዳለች፣ ትጸልያለች፣ ጥሩ ሰዎች ናቸው እና ይሄም አለ ልል ፈልጌ ነው እና እናመሰግናለን ወንድማችን። ሰዓት
የኔ ጥሩ ባህሪ የሚባል የነበረ እንደዛ አድርጎ እንትን አድርጎኛልና ደና መምር በእንትን እንድናረግ ባከህ ስክሪንሾት አድርገኝና ሁለት ያርገዋል ግን አጋጣሚ ያልደወልክልኝምና ስክሪንሾት ሳረግ እንኳን ነው እኔ ሁሌ ዝግ እንትን ነኝ ኦንላይን ነኝ ሁሉ ጊዜ በተለይ አንተ ሁሌ ነው የምጠብቅህና ቅዱስ ቁርባን መብራት ለምንፈልግ ትንሽ ብታግዘን ሐሳብ ብትሰጠን ፈልጌ ነው። እሺ መምህር አመሰግናለሁ። ይቅርታ ጊዜ ስለወሰድኩ። ምንም ችግር የለውም። ብትወስድም ለትምህርት ነው። ጥሩ ነገር አስታወስከኝ እንደው። እሺ ሰላም። እሺ መምህር እሺ ታው እሺ ወንድማችን ጥሩ አወያይቶናል። ሄሎ ኧረ ወንዶች ዛሬ ወንዶች በቃ አልተቻላችሁም። የሆነ ኮድ አግኝታችኋል። አይ እንደው አጋጣሚ ነው ገና ስንት ስለው መጀመሪያ ጠራና ኧረ ከአንተ በፊትም የነበረው ወንድ ነው። ሴቶች ተበለጣችሁ። እሺ ቀጥል ወንድማችን። እሺ እኔ ያው ከዚህ በፊት ቆይቷል ግን አውርቼ ነበርና ያው አንድ ሶስት አመት ምናምን ይሆነናል ካወራን ባል እና ገብቼ ነበር አንድ ከሶስት አመት በፊት አካባቢ። ያው ተማሪ ነን። ልጃችን እንዲህ ኦቲዝም አለበትና በሱ ጉዳይ ትንሽ አውርተን ነበረ እና ያው መንፈስ ምን እንደሆነ ገልጸልኝ ሰዓት እንዳልይዘብን ወደኋላ ልሂድ። ከዛ በኋላ አሁን ከሶስት አመት በኋላ ያለውን እንገርህና የዛን ጊዜ ያው ትምህርቱንም ስለምናውቅ ሞርን ያውቅ ነበርና እሷንም እየገፋፋው አስገብቼ በዛ ምክንያት ያው እየበረታን ሄድንና ያው ለቅዱስ ቁርባን በቅተናል። እግዚአብሔር ይመስገን። በጣም ደስ ይላል። እሺ እና አንድ እንትን ልንቆርብ ፕላን አድርገን ያው በዚህ ቀን ብለን ልንቆርብ ስንል ያው ለእንትን ኪዳን ለማድረስ ልንወጣ ስንል ያው ፔሬድ መጣና እንትን አላት እሷ ቀኑን አበላሸብን ማለት ነው። አይ በቃ አይዞሽ ያው መንፈሱ ነው ምናምን ብዬ አስተባብዬ በሚቀጥለው ሳምንት አደረግንና ምን ጨረስን። ግን የዛን ዕለት ያው ፔሬዷ ስለመጣ መሄድ ስለማንችል በቃ እንተኛና ያው የቅዳሴ ሰዓት እንደርስ ልጆቹን እናቁረብ፣ እኛ እንኳን ባንቆርብ በቃ ልጆቹን እናቁረብና በቅዳሴ ሰዓት እንሂድ ብለን በቃ ትንሽ እንተኛ ምናምን ብለን ሽልብ አደረገን። ሁለታችንም ሶፋ ላይ ቁጭ እንዳልኩ ሽልብ አደረገኝና ወዲያውኑ ህልም አየሁና እነሱ ቤት ይመስለኛልና ሰሌን ነገር አንጥፈን ተኝተናል እና ከስር እርጥበት ሲኖር ምንድን ነው የሚቆነጥጠኝ ነገር ምናምን ብዬ እንዲህ ሰሌኑ ስገልጠው እርጥበት አለው። ከዛ ግልጥ ሳደርገው ምንድን ነው ትናንሽ ጉንዳኖች አሉ። ቀሰቀስኳትና ትናንሽ ጉንዳኖች አሉ ምንድን ናቸው? ቆንጠጥ አደረገኝ። ከዛ ስገልጸው ይሄ 100 ግር የሚባልና ይሄ ደግሞ የመሬት ትል የሚባል ረዥም አለ አይደል? እና ሁለቱን ገደልኳቸው ተነስቼ ሁለቱን ገደልኳቸውና ትናንሽ ጉንዳኖች አሉ። ይሄ ግን ብዙ ናቸው ወይ የሆነ ስጋ ነገር አስቀምጭና ሲሰበሰቡ ግዳያቸው አልኳትና በዛ ነቃውና ምንድነው ለምንድነው ቤታቸውን አያጸዱም እንዴ ምናምን ብዬ ወደ ውስጥ አወራውና በዛ ሰዓት ብንን አልኩ። እና ያው ትንሽ ነገር እንድትነግረኝ ነው። አይ ነው ችግሩ ያው ከነሱ ጋር እንዳለ ነው የገባኝ። ግን ትንሽ ሀሳብ እዚህ ጋር ብሰጥ እስቲ ህልሙን አንዴ አሁን እኮ ተምታተው ህልሙን እና ኖርማል እያወራ ወደ ህልሙ ስለገባህብኝ መለየት ከብዶኝ ነው። እሺ በቃ ኦኬ። ህልሙን ብቻ ልንገርህ? አዎ ህልሙን ብቻ። እሺ ህልሙ እነሱ ቤት ተኝተን እነማን ቤት? የባለቤቴ ቤት። አገር ቤት ሄደን ነው ይህንን ያየሁት። የዛን ጊዜ ማለት አገር ቤት ሄጄ ነው የቆረብኩት። ምክንያቱም እዚህ ልጆች ስላሉ የሚይዝልን ምንም ስለሌለ አይመችም። እሺ ውጭ ነው የምንኖረው እና አሁን የብስራተ ገብርኤል ጊዜ ማለት ነው። እሺ እና የዛ ሰዓት ያው እሷ እንዳልኩ ልንቆርብ ስንል እንደዚህ ሀፕን አረገባት አልኩ አይደል?
ስለዚህ አሁን ያቺን ቅዳሴ እስኪጀመር በቃ ትንሽ ናፕ እንውሰድ ብዬ በተኛውባት ሰዓት ነው ህልሟን ያየሁት ሌሊት ላይ እና እነሱ ቤት ህልሟ እነሱ ቤት የተኛን ይመስለኛል። መሬት አንጥፈን መሬቱ አፈር ይመስለኛል እና መሬት እርጥበት ሲኖረው የሚይዙ እንደዚህ እንደ ትላትል ነገሮች የሉ እንደሱ እና እጄን የሆነ ነገር ኮስኮስ ቆንጠጥ አደረገኝና ብድግ አልኩኝ እና ሰሌን ላይ ነበር የተኛ ነው። ሰሌኑን ገለጥኩት። ስገልጠው 100 እግር አንድ ደግሞ ይሄ የመሬት ትል የሚባል ረዥም አለ። ከዛ ደግሞ ትናንሽ ጉንዳኖች አሉ። ከዛ እነዚህ ናቸው እንደሚቆነጥጡን አልኳትና ይሄ 100 እግሩንና የመሬት ትሉን ገደልኩት እኔ። ጉንዳኖች ግን ብዛት ስላላቸው ትንንሽ ሆኖ ብዛት ስላላቸው እነዚህ ግን ተገለው እንትን እንዳይሉ የሆነ ስጋ ነገር አስቀምጪና አጥንት ነገር ሲሰበሰቡ ግደያቸው አልኳት እና ነቃ። አዎ በህልም መሬት ላይ መተኛት ጥሩ ነው ይባላል። መሬት ላይ መተኛት መሬት ላይ ተኝታችኋል? ያያችሁት መደብ ላይ ነው መሬት ላይ? መሬት ሰሌን አንጥፈን በቃ መሬት በህልም ነው አይደል? በህልሜ ነው። በእውን የተኛችሁት አልጋ ላይ ነው? በእውን የተኛ ነው አልጋ ላይ ነው። ሶፋ ላይ ነበረ በቃ የተኛሁት። በእውን ሶፋ ላይ ነው የተኛ ነው። ሰውን ለብቻ አንድ ሶፋ ጋር እኔም ሶፋ ጋር ያው ተነስተን እንትን ሀፕን ስላደረገባት በዛ አሁን ቀጥታ ሰዓቱ እንዳይሄድብህ ነው። እሺ በእውን የተኛችሁት ሶፋ ላይ ነው አይደለ? በህልም የተኛው ደግሞ መሬት ላይ ነው ሰሌን ላይ መሬት ሰሌን ላይ። ባለቤትህ መሬት ላይ መተኛቷ እዛ ቤት ውስጥ ያገኛት መንፈስ እንዳለ ያሳያል። አጠቃላይ የቤተሰብ የዛር መንፈስ እንትኖቹ 100 እግር የሚባለው ሌላም እንስሳት የሚባሉት የሰላቢ መንፈስ ናቸው ብዙ ጊዜ። ይሄኛው ግን ጉንዳን የሚባለው ደግሞ የቤተሰብ ዛር አጋንንት ናቸው። እዛውን ያገኛት እዛው ያላትን ደግሞ አንተ እንድታራግፍ ነው የነገርካት እና የቤተሰብ ዛር መንፈስ መራገፍ እንዳለበት እሱ ነገ ከነገ ወዲያ ችግር እንደሚፈጠር የትዳር ላይ ገንዘብ ምንም እንደሚሰልብባት የልጆቿም ላይ ደግሞ ጉዳት እንደሚያደርስባት ማሳያ ነው። እንቅጩን ያሳያል። ስለዚህ እዚህ ላይ ትንሽ ምክር መበርታት እንዳለባት ነው። ቶሎ ሞክራ ህልሙን የፈታውልህ ግን ትክክል ደግሞ እንፈታልህ ደግሞ ያላችሁበትን ደግሞ ሁኔታ ንገረኛ። ህልሙ ቀጥታ ብቻ ነው ልፈታ የምችለው። ህልሙ የሚያሳየው ሚስትህ የቤተሰብ የዛር መንፈስ አለ፣ እሱን ማባረር እንዳለባት ነው የሚያሳየው። መያዝ ማስወገድ እንዳለባት እንደዛ ነው የነገርካት አንተ። ግን አሁን ያላችሁበት ሁኔታ ደግሞ ንገረኝና እኔ ተጨማሪ ሀሳብ ልንገርህ። ያለንበት ሁኔታ አሁን ከአንድ 3 ወር ይሆነናል። በቁርባን ያለ ነው። ያው ልጃችን ኦቲዝም ስላለበት በሱ ነው በጣም እየበረታንም የመጣ ነው። እግዚአብሔር ይመስገን። ያው እና አሁን እንደዚህ ጸሎት እናደርጋለን። ያው ከልጆች ጋር ስለማይመች እየተፈራረቅን ስለሆነ ስራ የምንሰራው የአንድ ላይ አንጸልይም። ያው እኔም በሰዓቴ እሷም በሰዓቷ ነው ጸሎት የምታደርገው። እንሰግዳለን በሚመች ሰዓት። ያው ከልጆች ጋር ሲመች ቅዱስ ቁርባን እየወሰድን ያለ ነው። እሱ እንዳለ ሆኖ በአንተና በእሷ መካከል ያለው ሁኔታ ንገረኝ። ስትጸልዩ ልዩነታችሁን እሷ ላይ የሚታየውን ባህሪ እንድትነግረኝ ፈልጌ ነው። ይሄ ስለ ቆረባችሁ ነገር በጣም እግዚአብሔር የተመሰገነ ይሁን። እንኳን ለዚህ አበቃችሁ። ግን ምክንያት የሆነ ምን እንኳን ልጃችሁ ቢሆንም ሌላኛውን ስሜታችሁን ደግሞ ለሰው የማትነግሩት ስሜት አለ መቼም። ምንም ለሰው የማንነግረው ስሜት የለም። ምንም የተጋለጠ ነገር እንደዚህ በይፋ የወጣ ነገር የለም እና ሱባኤ እንግባ ብለን ሱባኤ ገብተን እኔ ያየሁት አለ፣ እሷም አልታያትም። እኔ ግን ሱባኤ ገብቼ ያው ጻፍኩና ስለ ልጄ ጉዳይ እንደሆነ መድኃኒዓለም እጁ ላይ አድርጌ 3 ቀን ሱባኤ ገባው። ያንን ሱባኤ በግልጽ ነው በቃ መድኃኒዓለም በጥላ መልክ እንዲህ ዱላ ይዞ ወርዶ ልጅህን እምርልሃለሁ ይለኛል እና መጥቶ ልጅህን እምርልሃለሁ፣ አይዞህ ልጅህን እምርልሃለሁ ብሎኝ ተመልሶ ወደ ላይ ሄደ። ከዛ ያው እኔ ስቅስቅ ብዬ አለቀስኩና ግን ከዛ ስነቃ እምባ የለም። ብንን ስል እምባ የለም። እንዲህ ያው ሁሉ ያለቀስኩት ወዴት ሄደ ምናምን ብዬ ያው አንዳንዴ ብንን ብለህ ያንን ያየሁት መቼ ነው ምናምን አላውቅም። ግን
ያው እንደሚምርልኝ ነግሮኛል። እግዚአብሔር ይምርልህ ልጅህን። በህልምህ አልቅሰህ ስትነቃ እንባ ከሌለ ወይም ደግሞ ሐዘኑ ምንም ስሜቱ አንተ ላይ ከሌለ ነፍስህ እጅግ በጣም በዚህ ጉዳይ ላይ ተጎድታለች፣ በጣም አዝናለች ማለት ነው። ይሁን ብለህ የተቀበልከው ነገር ሆኖ እንጂ ውስጥህ በጣም ያዘነበት ጉዳይ ነው። በዚህ ጉዳይ ሚስትህን የተናገርካት ነገር አለ? ኃይለ ቃል ይሄ ነገር ልጁ የመጣብን በማን ዘር ነው? በእኔ ነው በአንቺ ነው የሚል ኃይለ ቃል የተናገርካት ነገር አለ? አይ አልናገርም። እንደዚህ እኔ እንዲህ ወደ ውስጥ የማወራ ነኝ እንጂ እንዲህ አውጥቼ የምናገር ሰው አይደለም። ወደ ውስጥ የምታወራ ሰው እንደሆንክ ነው ህልሙ የሚያሳየው። ስትነቃ ኖርማል ነው ስጋ፣ ወደ ውስጥ ግን ነፍስህ በልጁ እምርልሃለሁ ያለህ እኮ ያስጨነቀህ ያ ስለሆነ ነው። በህልም ባይዘዌ አንድን ጉዳይ ካየ ነው ያ ነገር በጣም ጭንቀት ሆኖብናል ማለት ነው፣ ሀሳብ ሆኖብናል ማለት ነው። እሱማ የዕለት የዕለት ሀሳባችን እድሜያቸው ሲጨምር እየተጨነቅን እንሄዳለን። ወደ 7 ዓመት እየሄደ ነው እና ያው እስካሁን አያወራም። ያ ያስጨንቀናል እንደ ወላጅ። እግዚአብሔር ይማርልህ፣ አይዞህ፣ ያወራል። ግን ባለቤትህ ላይ እንምጣ። አንተም ላይ እመጣለሁ። አንተ ጋር ነው እሷ ጋር ነው ገንዘብ አባካኝነት ያለው? ገንዘብ አናባክን፣ ተነጋግረን ሁለታችሁ ተነጋግረን ላይፍ ስለሆነ መፍትሄ ፈልገህ አይደለ? አይ ነው ምንም መስፈራው አይደለም። አረ እንደው እንደዛ አይደለም። እናቴ አባት ልጅ አይደላችሁ? ከሁለት አንዳችሁ ልጅ አይደለም። አይ ብር የምናጠፋ አይደለም። ተነጋግረን በቃ ይሄ መሆን አለበት፣ ይሄ ከበዛ ይሄ ቀነስ ምናምን። ትዳራችን በጣም ሰላም ነው። በጣም በቃ በትዳር ተክሻለሁ መልሰው ነው። ግን የሚያሳየው እኔ ከህልሙ ተነስቼ ነው፣ ሌላ ነገር አልኩም። የሚያሳየው ቤታችሁ እናንተ ጋር በተለይ ባለቤትህ ላይ ሆኖ አድፍጦ ሊያጠፋ ያሰበ መንፈስ እንዳለና የሆነ ችግር ሊፈጠር ያሰበ መንፈስ እንዳለ ያሳያል። የልጆቹ መታመን በዛ በኩል ሊሆን ይችላል። ወይ ምናልባት የሚጠቅም ነገር መስሏችሁ እየከፈታችሁ እየከሰራችሁ እየዘጋችሁት ጠቃሚ ሀሳብ መስሏችሁ የምትከፍቱት የተለያየ አይነት የስራ መስክ እሱ ራሱ ስትዘጉትና ስትከፍቱ ተስማምታችሁም ቢሆን ሀሳቡ ከአንተ መልክ ከሆነ የመጣው አንተ ጋር ነው የሚያባክነው። እሷ ጋር ከሆነ ሀሳቡ ያለው የቢዝነሱ ሀሳብ ስትከፍቱትና የምትከስሩ ከሆነ ወይም በአጠቃላይ ስራው እየሰራችሁ ይጠቅማል ብላችሁ የምታደርጉት ነገር ኪሳራ ውስጥ የሚከታችሁ ከሆነ ሀሳቡን የሚያፈልቀው ሰው ጋር ነው ሰላቢ መንፈስ ያለው ማለት ነው። ምናልባት ይሄን እኔ ህልሙን ነው እየነገርኩ ያለሁት። ህልሙ ይሄን የሚያሳየው እና ብዙ ላስጨንቅ አልፈልግም። ሌላ ጥያቄ ካለ ጠይቀኝ። ሌላ ጥያቄ እህቴ በጣም ያው በዚህ ጉዳይ በጣም ትጸልይልናለች። ሱባኤም እያያዘች በደንብ ፋይት ታደርጋለች፣ ጸሎት እያደረገችልን ማለት ነው። እና እሷ ያው በደንብ ቶሎ ቶሎ ታያለች። በህልም መልክ ሳይሆን እንዲህ በቃ እንዴ አናግራኝ ነው የምትሄደው መቤቴ ምናምን ነው የምትለው። እና ይሄ የጓደኛ ምንትን ልጃችሁ ላይ ችግር እንዳለ እና በቃ በሂደት ያው ህልሙን ቀጥታ ሳለችኝ ያው እቃዋን እየሰበሰበች ነው እየሄደች ነው ምናምን አለች። መጨረሻ ላይ ግን እሷን ቆይ እግርሽን ነው የምሰብርሽ ብሎኝ ሄደ ብላኝ እንዳለችው ከ3 ቀን በኋላ ወለም ማላትና እግሯን ተሰበረ። ያው ለኛ በጣም ተቆጣለች። አሁን እኮ ተምታታብኝ። ኖርማል ወሬ ይመስለኝና ከዛ ህልም ነው የምትነግረኝ። እንደዚህ አለኝ። መንፈስ ነው ያወራው ወይስ ህልም ነው? ኖ በህልማ ነው እኮ። እሱን ለይልኝ እኮ አሁን እኮ ግን ኤግዛክትሊ ግን በህልሟ ያየችውን እግሯን ሰበራት። ኖ አሁን እግርሽን ነው የምሰብረው አለኝ ስትል ማን እንደሆነ እየነገርከን አይደለም። በህልም መንፈስ ነው ወይስ በህልም ነው የሚለውን አልነገርከንም። ወይ ምናልባት እየነገርከን መስሎ ሊሆን ይችላል። እሺ ንገረኝ። አሁን ጓደኛዋ ንገረኝ። አዎ በጣም ትጸልያለች። በልጃችን ጉዳይ ትረዳኛለች ማለት ነው። እሺ እና አሁን ልጅ እንዲህ ይሆናል፣ ትንሽ ለውጥ ያመጣል እያለች ትነግረኛለች። በምታየው ነገር የምትለው ጥሩ ነው። ከዛ ጓደኛ ናት ጠይም ልጅ እንዲህ ነገር ናት ያደረገችባችሁ፣ ግን እቃዋን እየሰበሰበች ነው ልትሄድ ነው ምን እያለች ትነግረናለች። አሁን ያንን ለእኛ በምትጸልይ ጊዜ እዚህ በር ላይ ቆማ እንዲህ ብላኝ ሄደች። ቆይ አንቺን ብቻ እግርሽን ነው የምሰብርሽ ብላኝ ሄደች። በሂደት ነው ይሄ ግን በተለያየ ቀናቶች የምታያቸው ነው። አንዴ የምነግርህ መጨረሻ ላይ ግን እግርሽን ነበር መስበር ብላኝ ሄዳለች እንዳለች ብላኝ ይሄን ነግራኝ ጨረሰች። ከ3 ቀን በኋላ ግን በውን እግሯን ሰበራት። ያቺ ጓደኛችሁን ማለት ነው? እህቴን የምትረዳኝን። አዎ የዛች እሱን ነው እንድትለይልኝ የፈለኩት። የሚስትህን እኮ መስሎኝ
እሺ እና ተሰብራ ያው እንደገና ታስራ ሆነ ነው የምትለኝ? ይሄ ለምን ሆነ ነው የምትለኝ? አዎ። እና ያ መንፈሱ ነው እሷን አታክ ያረጋት ለእኛ ብላ በምደክመው ወይስ ምንድን ነው? እችን ብታወራልኝ። በቃ ሰውን ስታግዝ ሁልጊዜ እናገራለሁ እኮ ሰዎችን ስናግዝና ስንረዳ የእነሱ መንፈስ እኛ ጋር መጥቶ ያጠቃናል አለው አይደል? ልክ እንደዛ የጓደኛ የባለቤትህ የጓደኛዋ መንፈስ ባለቤትህ ላይ አለ። መንፈሱ ደግሞ ከጓደኛዋ ስለመጣ የሚያወራው ልክ እንደ ጓደኛዋ ሆኖ ነው። ግን እህትህ የምታየው በምንድን ነው? በህልሟ ነው የምታየው? ያ በህልሟ ነው የምታየው። እንግዲህ መቼም ባለቤትህን አትምከሪያት ማለት አይቻልም። ጥሩ ነው ምክሯ። ግን ባለቤትህ ላይ ያለው መንፈስ ያልታሰረ መንፈስ ከሆነ መጥቶ እህትህን እግሯንም እየሰበራት ያለው ያልታሰረ መንፈስ አለ ማለት ነው። ያ ያልታሰረ መንፈስ መኖሩ ደግሞ ልጆችህም ቶሎ እንዳይድኑ ምክንያት የሆነው እሱ ሊሆን ይችላል። ላይ ሆኖ ነው ታዲያ እግሯን የሰበራት? እህትህን ከመከረቻት ማነው ሚስትህን ከመከረቻት እህትህ አይዟችሁ ይድናል ልጃችሁ እያለች ተስፋ የምትሰጣችሁ ከሆነ ልጁ እንዳይድን ሚስትህም እንዳትነቃ መንፈሱም እንዳይያዝ ከሚስትህ ላይ ተነስቶ ነው መጥቶ እህትህን በህልም አሳይቶ በእውን የሰበራት። ከየትም ሌላ ሊመጣ አይችልም። ከዛች ከጓደኛችሁ መጥተው ሳይሆን እዚሁ ያለው ነው የሚሰብራት። ያ ደግሞ አልታሰረም አልተያዘም ማለት ነው። ሜቢ ልጅህ እንዲድን ብቻ ትኩረት ስታደርግ መንፈስን ማሰር ረስተህ ሊሆን ይችላል። ምናልባት የዘላለም ህይወትንም አሁንም የተቀበልከው ቅዱስ ቁርባን የተቀበልከውም ልጅህ እንዲድንልህ እስቲ በዚህ መስመር ከሄድን ይድን ይሆን ወይ ብለህ አስበህ ሊሆን ይችላል። እና ነገሮችን ምናልባት ብሪፍ ብታደርግልኝ ደስ ይለኛል። ያ አንድ ልክ ነው። በእሱ ጉዳይ ነው እኛም የቆረብነው ልጃችን ይድንልናል እና ውስጤ ማሸት ጀመረ። ላይክ ቁርባንን ማሸት ከውስጥ የሚመጣ እንደውም ከኔ መጥቶ ነው በቃ ነው በዚህ ቀን በዚህ ወር ሄደን እንደዚህ ማድረግ አለብን ብዬ ተነሽ ብያት ያው ወደ ሀገር ቤት መተን ከዚህ በፊት ጠይቃኝ እሷ አይ ስፈልግ ነው የማደርገው አንቺ ባልሽኝ ሰዓት ሳይሆን እኔ ስፈልግ ነው የማደርገው ብያት ከኔ ነበር። ከዛ በቃ ዝም አለችኝ። እኔ ዝም ብዬ ያው ጸሎት ምን ሳረግ አንድ ጊዜ ምን ሆነ ቁጭ ብዬ ለምንድን ነው ልመቤቴ ልጄ እንደዚህ ሆነው ብዬ እንዲህ ስዕል አድኖውን እያየው እያናገርኳት ወዲያው መልስ ሰጠችኝ እና እንደ በሱ እኮ ነው ገነት የገባው አለችኝ። እዛው መልስ ተመለሰልኝ። ለካ ዝም ብዬ ነው ምናምን ብዬ ወዲያው ተመለስኩና እንትን አልኩኝ። ግን ይሄ ነው ለሱ በሚል ነው ትክክለኛ ወደዛ የኔ እምነት በዛ ነው ወደ ቁርባን የሚሄድኩት እና ሁል ጊዜ አምስታችንም አንድ ቀን ብንቆር ይሄ ልጅ ለውጥ ያመጣል እላለሁ። ግን ካለን ሁኔታ ያው ውጭ ሀገር አይመችም ልጅ የሚይዝልህ ምናምን ያስፈልጋልና በዛ ምክንያት ግን በተለያየ ቀን ነው የምንቆርበው እና ያ ምናልባት እንትን ሊኖር ይችላል። ኦኬ። ስለዚህ ምናልባት ልጅህ ኦቲዝም ሆኖ ባይወለድ ኖሮ እውነቱን ለመናገር ምንም ሀሳቡም የለኝም። መንፈሳዊ ህይወትን ይሄን የምናስተምረው ትምህርት የለኝም። መንፈሳዊ ህይወትም የለኝም። ያው ጀስት ኖርማል ክርስቲያን እንደምትላቸው እንደዛ ነኝ እንጂ በቃ ዓርብ ሮብ መጾም ብቻ ነው እንጂ ብዙ ሌላ ነገር የለብኝም። ስለዚህ ልጅህ በውጭ ዓለም ደግሞ ስትኖር በጣም እንትን ነው ያው ስጠፋ በዛው ነው የምጠፋው። መጥፎ ነው። ስለዚህ ልጅህ በስጋ ቢታመም መዳኛ ሆኗል ማለት ነው። በትክክል መልስ ተሰጥቶኛል። ስለዚህ እግዚአብሔር ወደ ቤቱ ሲያመጣን በጥቅስ እንደማንመጣ በተለያዩ ስብከት እንደማንመጣ ሲያውቅ በዚህ በኩል ሊያመጣን ሊሆን ይችላል እና ይኸው እኔ መጥቻለሁ፣ በቃ ያንተ ሆኛለሁ፣ ፍቅርህ ገብቶኛል። ልጄ ግን የወደፊት ተስፋው ምንድን ነው ብለህ ጠይቅ ሱባኤ። እሺ እኔስ በቃ ይኸው አግኝተኸኛል እግዚአብሔር ሆይ እኔንም ባለቤቴንም አግኝተኸናል፣ ጥሩ ህይወት አስተምረህናል። የልጃችን ህይወት ዕጣ ፈንታውስ እሺ በሱ ምክንያት መጣን፣ የወደፊት ህይወቱ እንዴት ነው ብለህ ጠይቅ እግዚአብሔርን። እምርልሃለሁ ብለዋል። እምርልሃለሁ ካለ አንተ እንደዚህ እንድትሆን ትፈልጋለህ ማለት ነው። ለዚህ መንፈሳዊ ህይወት ተፈልገሃል ማለት ነው።
ይሄንን ነው። ባለቤትህን ግን ጠንክር ይበላት። ቤቷ የገዛ ቤቷ እዛው ገጠር አገር ቤት ሄዳችሁ ያያችሁት ህልም ትንሽ ትዳር ላይ ሰላም ብትሆኑም ግን ሁለታችሁ ጠንካራ መሆናችሁ ትዳሩን ምናልባት እንዲቀጥል እድሜ እንዲኖረው ሊያደርግ ይችላል እንጂ የልጆቻችሁን ተስፋ እንትን ሊል ይችላል። ለምን እናንተ ናችሁ የተመቻችሁ፣ እናንተ ናችሁ ሰላም ያገኛችሁት። ሲያድጉ ልጆቻችሁ ምን ሊሆኑ እንደሚችሉ ከባድ ነው። መንፈስ አብሮ እየኖረ ሲያድግ ትንሽ ይከብዳል። ግን እግዚአብሔር የፈቀደው ነው የሚሆነው። ልጅህ ይድናል። አዎ መድኃኒዓለም መጥቶ እንደሚድን ነግሮኛል ብለሃል። እግዚአብሔር ይፈውስልህ፣ መድኃኒዓለም ይፈውስልህ። ሌላ ምንም አመሰግናለሁ ወንድሜ። ጥሩ ሰዓት የተጠቀሙ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ባለቤትህን ሰላም በልልኝ። አመሰግናለሁ። እሺ እላለሁ። እሺ እግዚአብሔር ይስጥልኝ። እንቅጩ ላይ 20 ደቂቃ ጎበዝ። ጥሩ ነው። እንደዚህ ሲሆን ደስ ይላል። ሄሎ 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 እማምላክ መብዙሃን ሄሎ 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 አጠገቦት ያለውን ይዝጉት። አዊ አጠገብሽ ያለውን ዘጊው እባክሽ። ሄሎ ሄሎ አጠገብሽ ያለውን ዘጊው። ሄሎ ዘግተናል። ዘምታቶብሻል ሁለቱም ጋር። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። መምህር ደህና፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። ሴቶች እንግዲህ ተቀድማችኋል በሁለት ወንዶች። አሁን የእናንተ ተራ ነው። ከ1 ሰዓት ከ18 ደቂቃ በኋላ ሴቶች ገቡ። ጭራሽ ተጠቅሜም አላውቅም መምህር። በጣም የአንተ ተቃዋሚ የነበርኩ ነኝ። ወይኔ ጉዴ! ስንት ጊዜ ሰደብሽኝ በእናትሽ። ኧረ ሰድቤን ግን አላውቅም በእውነት ለመናገር። ግን ያው በቃ እንዲህ ስከታተል ሲመጣ እንትን ብዬ አሳልፋለሁኝና አላዳምጥም። ኦኬ። አይ ተቃዋሚ ማለት እና ይሄ የሚለፈልፈው ዝም ብሎ የሚለፈልፈው እያልሽ ማለፍ ማለት ከኔ ጋር ነሽ? አዎ በቃ አሳልፈዋል። ከኔ ጋር ነሽ? አዎ ካንተ ጋር ነው። እሺ ለምሳሌ ምን አጥቼ ነው የምታልፊው? አይደለም እንዲህ በቃ እኔ የአባ ገብረ ኪዳንን ምናምን ፕሮግራም ነው በብዛት ማዳምጥ የነበረውና አንድ ጊዜ የሆነ ነገር ሲናገሩ ሰምቼ በቃ በዛ ምክንያት ብዙም እንትን ብዬ አዳምጬ አላቅም እውነት ለመናገር። እሺ። እና በሆነ አጋጣሚ ግን እግዚአብሔር መቼም ተማሪ ሲለኝ ነው መሰለኝ የሆነ አጋጣሚ ላይ እንደዚህ አንተ ፕሮግራም ተከፍቶ በመኪና እየሄድን ነው የሆነ ለቅሶ ማለት ነው። ኦኬ እሺ እየሰማሁ ነው። ከዛ አብራኝ የነበረችው ይከታተላሉ ፕሮግራም ያንተን እንትኑን ይሄ ገጠመኝ ምናምን በጣም ነው የሚያዳምጡት። እሺ እና በቃ እሷ ወይኔ ይሄንን እኮ እንትን አልወደውም ምናምን ስላት በቃ አንቺማ የሆነ ችግር አለብሽ ማለት ነው አለችኝ። ልክሽ ነገረችሽ? ኧረ እኔ ምንም የለብኝም አልኳትና ከዛ ግን በቃ የሆነ ገጠመኝ እያቀረብክ ነበርና በጣም ነው ደስ ብሎኝ አዳመጥኩኝና ከዛ በኋላ ቤት መጥቼም ከፍቼም አዳመጥ ጀመርኩ። አጠራ